የታጠቁ ኃይሎች ካሉበት ሆነው አጀንዳዎቻቸውን መላክ ይችላሉ ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በአማራ ክልል በሚደረገው የአጀንዳ ስብሰባ ሂደት ታጣቂዎቹ ልዑክ እንደሚልኩ ይጠበቃል ተብሏል። ከ1.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትግራይ ክልል ትምህርት ቢሮ አስታውቋል። የሲቪል ማህበረሰብ ድርጅቶች በሽግግር ፍትህ ሂደት ላይ እንዲሳተፉ ጥሪ ቀርቧል። ፕሬዚዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ ዓለም አቀፍ የአክሲዮን ገበያ ላይ ለውጥ ተመላክቷል። ሰላም ጤና ስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ይዘን ቀርበናል። ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ዜናዎቹ ዝርዝር እናልፋለን። ኢሊያስ ክፍሌ ነኝ። የሲቪል ማህበረሰብ ድርጅቶች በሽግግር ፍትህ ሂደቱ ላይ እንዲሳተፉ ጥሪ ቀረበ። በፍትህ ሚኒስቴር የሽግግር ፍትህ ፖሊሲ ማስተባበሪያ ሴክሬታሪያት በዛሬው ዕለት እንዳስታወቀው ሀገር በቀል የሲቪል ማህበረሰብ ድርጅቶች ከሌሎች አካላት በተለየ መልኩ ለህዝብ ቀረቤታ ያላቸው በመሆኑ በሽግግር ፍትህ ሂደቱ ውስጥ እንዲሳተፉ ሲል ጥሪ አቅርቧል። ድርጅቶቹ ህጋዊ ፈቃድ እንዳላቸው የሚያረጋግጥ ሰነዳቸውን በማቅረብ እስከ መጪው ሚያዝያ 10 ቀን 2017 ዓ.ም ድረስ እንዲመዘገቡ ጥሪ ያቀረበው ማስተባበሪያው ነፃና ገለልተኛ የሽግግር ፍትህ ተቋማትን የሚያቋቁሙ ደንቦችና ህጎች በመቀረጽ ላይ እንደሚገኙና ጥሪውም የሂደቱ አንድ አካል መሆኑን ጠቁሟል። የሽግግር ፍትህ ፖሊሲ ሚያዝያ 9 ቀን 2016 ዓ.ም በሚኒስትሮች ምክር ቤት መጽደቁን ተከትሎ ፖሊሲውን ወደ ትግበራ ምዕራፍ ለማሸጋገር የሚረዱ የቅድመ ዝግጅት ስራዎች ሲከናወኑ መቆየታቸው የተገለጸ ሲሆን ከእነዚህ ስራዎች መካከል አንዱ የሆነው የሽግግር ፍትህ ፖሊሲውን አፈጻጸም ክትትልና ድጋፍ ስርዓት የሚመራ ፍኖተ ካርታ የማዘጋጀት ስራ ባለፈው ዓመት ነሐሴ ወር መጨረሻ ተጠናቆ ወደ ስራ እንዲገባ መደረጉ ይታወሳል። በሌላ በኩል የሽግግር ፍትህ ፖሊሲው ካስቀመጣቸው ጉዳዮች አንዱ የሽግግር ፍትህ ስልቶችን የሚተገብሩ ነፃና ገለልተኛ ተቋማትን ለማቋቋምና ለማደራጀት የሚያስፈልጉ የተለያዩ የህግ ማዕቀፎች ዝግጅትን የሚመለከት ስለመሆኑ መገለጹ አይዘነጋም። ከ1.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትግራይ ትምህርት ቢሮ አስታውቋል። የትግራይ ክልል ትምህርት ቢሮ የ9 ወር አፈጻጸም ግምገማ ማካሄድ የጀመረ ሲሆን የክልሉ የትምህርት ዘርፍ በአንድ በኩል ከደረሰበት ውድመት በማገገም በሌላ በኩል ደግሞ በሀገር አቀፍ ደረጃ እየተተገበረ ያለውን የትምህርት ፖሊሲ በመተግበር መካከል ቅርቃር ውስጥ መግባቱን የቢሮው ኃላፊ ዶክተር ኪሮስ ጉዑሽ ገልጸዋል። የክልሉ የትምህርት ዘርፍ የጥራትና ተደራሽነት ችግር እንደሚስተዋልበትም ጠቅሰው በተያዘው ዓመት 2.5 ሚሊዮን ተማሪዎች ወደ ትምህርት ቤት ይገባሉ ተብሎ ቢጠበቅም 1.3 ሚሊዮን ተማሪዎች ብቻ በትምህርት ገበታ ላይ ይገኛሉ ብለዋል። የፕሪቶሪያ የሰላም ስምምነት ተፈጻሚ አለመደረጉ፣ የትምህርት ቤቶች መፍረስ እንዲሁም ምቹ አለመሆንና ሌሎችም ምክንያቶች በትግራይ ከ1.2 ሚሊዮን በላይ ተማሪዎች ወደ ትምህርት ቤት እንዳይመለሱ ማድረጉንም ተናግረዋል። የ17 ወራት ደሞዝ የመምህራን ክፍያ አለመፈጸሙ መምህራን ለከፍተኛ ኢኮኖሚያዊ ችግር እንዲዳረጉ ምክንያት መሆኑን የገለጹት የትምህርት ቢሮ ኃላፊው ይህም በትምህርት አሰጣጥ ጥራት ላይ አሉታዊ ተጽዕኖ እያሳደረ መሆኑን ጠቁመዋል። በክልሉ ከሚታዩት መጠነ ሰፊ ችግሮች ጎን ለጎን የትምህርት ዘርፉ አመራሮች እና መምህራን የትምህርት ሂደቱን ለማስቀጠል የተቻላቸውን ሁሉ እያደረጉ ነው ብለው የመምህራን ጥያቄዎች ሊመለሱ፣ የትምህርት ቤቶች ውድመት፣ የጸጥታ ስጋትና የበጀት እጥረት እንዲሁም ሌሎች ችግሮችም ሊፈቱ እንደሚገባ አመላክተዋል። የ12ኛ ክፍል ፈተና ካለፉት ተማሪዎች መካከል 5.92 በመቶ ብቻ በግል ትምህርት ቤት ከተማሩ መካከል 56.30 በመቶ ወደ ከፍተኛ ትምህርት ተቋማት መግባት መቻሉንም አቶ ዘገየ አርአያ በበኩላቸው ተናግሯል። በጥቅምት ወር 2017 ዓ.ም የክልሉ ትምህርት ቢሮ ባወጣው ሪፖርት መሰረት በተያዘው ዓመት 40 በመቶ የሚሆኑ ተማሪዎች ብቻ ትምህርት ቤት መመዝገባቸው ተጠቁሟል። በሰሜኑ ጦርነት ወቅት ከትግራይ ክልል ቀጥሎ ጉዳት በደረሰበት የአማራ ክልልም ከ4 ሚሊዮን የሚበልጡ ህጻናት ከትምህርት ገበታ ውጪ መሆናቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባሳለፍነው ሳምንት መናገራቸው ይታወሳል።
በአማራ ክልል የታጠቁ ኃይሎች ካሉበት ሆነው አጀንዳዎቻቸውን መላክ ይችላሉ ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ እንደሚከናወን ይጠበቃል። በአማራ ክልል ምክክር ለማካሄድ የሚያስችል ሁኔታ መኖሩ ተረጋግጦልኛል በማለት በነገው ዕለት የአጀንዳ ማሰባሰብ መድረክ የሚጀምረው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች ኮሚሽነር መላኩ ወልደ ማርያም እንዲሁም ኮሚሽነር ዮናስ አዳዬ መርሃ ግብሩን በተመለከተ በዛሬው ዕለት በባህር ዳር ከተማ ለመገናኛ ብዙሃን መግለጫ ሰጥተዋል። ኮሚሽነር መላኩ ወልደ ማርያም ኮሚሽኑ በአማራ ክልል የተሳታፊ ልየታ መርሃ ግብሩን አጠናቆ በሙሉ አቅሙ ወደ አጀንዳ ማሰባሰብ ምዕራፍ መሸጋገሩን ተናግረው በመድረኩ ከክልሉ ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመረጡ ከ4500 በላይ የህብረተሰብ ወኪሎች ከነገ ጀምሮ ለተከታታይ 4 ቀናት የአጀንዳ ሐሳቦቻቸውን በውይይት ያጠናቅራሉ ብለዋል። በሁለተኛው ምዕራፍ ደግሞ የተመረጡ የወረዳ ማህበረሰብ ወኪሎችን ጨምሮ የመንግስት የተቋማትና ማህበራት፣ የፖለቲካ ፓርቲዎች እንዲሁም የተጽዕኖ ፈጣሪ ግለሰብ ወኪሎች አጀንዳዎቻቸው ላይ ውይይት ካደረጉ በኋላ አጀንዳዎች ለኮሚሽኑ እንደሚያስረክቡ ታውቋል። ከመጋቢት 27 እስከ ሚያዝያ 4 ቀን 2017 ዓ.ም በሚቆየው የአማራ ክልል የምክክር መድረክ ከወረዳ ተወካዮች፣ ከመንግስት፣ ከተቋማትና ማህበራት፣ ከፖለቲካ ፓርቲዎችና ከተጽዕኖ ፈጣሪ ግለሰቦች በጥቅሉ ከ6000 በላይ ወኪሎች እንደሚሳተፉም ይጠበቃል። ኮሚሽነር ዮናስ አዳይ በበኩላቸው በአማራ ክልል የሚካሄደው ምክክር አካታችና አሳታፊ እንዲሆን በተደረገው ጥረት የክልሉን ባለድርሻ አካላት የማሳተፍ ስራ ተጠናቋል ብለዋል። ይሁን እንጂ ታጥቀው የሚንቀሳቀሱ አካላት ቢሆኑም ካሉበት ቦታ ሆነው አጀንዳዎቻቸውን ቢልኩ ኮሚሽኑ ለመቀበል አሁንም በሩ ክፍት ነው ሲሉ ኮሚሽነሩ አስታውቀዋል። ኮሚሽነሩ እንደገለጹት ታጣቂዎች በዚህ ቀን እንመጣለን የሚል ያላሳወቁ ሲሆን ልዑካቸውን ይልካሉ ተብሎ ይጠበቃል። የክልሉ ሕዝብ በተሳታፊ ልየታ መርሃ ግብሮች ሀገራዊና ክልላዊ ፋይዳ ያላቸውን ሀሳቦች ሲያንሸራሽር ታዝበናል ያሉት ኮሚሽነር ዮናስ ይህ ሁኔታ ተሳታፊዎች ነፃና አካታች በሆነ መልኩ መለየታቸውን የሚያረጋግጥ ነውም ብለዋል። በአማራ ክልል ምክክር ለማካሄድ የሚያስችል ሁኔታ መኖሩ ተረጋግጦልን ስራችንን እያከናወንን ነው ሲሉ ለጋዜጠኞች ምላሽ የሰጡት ኮሚሽነር መላኩ ወልደ ማርያም በበኩላቸው የምክክሩን ሂደት ተጨባጭ ባልሆነ ሁኔታ ከመተቸትና ራስን ከማግለል ሁሉም አካል አጀንዳውን ይዞ ወደ ምክክሩ እንዲመጣ ሲሉ ጥሪ አቅርበዋል። ፕሬዚዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ በዓለም አቀፍ የአክሲዮን ገበያ ላይ ቅናሽ ታይቷል። በእስያ ፓሲፊክ ቀጠና አክሲዮን ገበያ ለሁለተኛ ቀን የወረደ ሲሆን በ2020 እንደ አውሮፓውያን አቆጣጠር በኮቪድ ወረርሽኝ ወቅት ከወደቀ በኋላ ግዙፍ የአሜሪካ ኩባንያዎች ገበያ አስጨናቂ ቀናት ገጥሟቸው ነበር። ናይክ፣ አፕል እንዲሁም ታርጌት ከትላልቅ ኩባንያዎች መካከል ከባድ ጉዳት የደረሰባቸው ሲሆኑ ሁሉም ኩባንያዎች ከ9 በመቶ በላይ ሽያጫቸው መውረዱ ተነግሯል። ፕሬዚዳንት ትራምፕ በዓለም አቀፍ ምርቶች ላይ በጣሉት ዝቅተኛው 10 በመቶ የሆነ ታሪፍ የፌዴራል ገቢን በማሳደግና የአሜሪካን አምራቾች ወደ ሀገራቸው በመሳብ የሀገሪቱ ኢኮኖሚ እንደሚያሳድግ በዋይት ሃውስ ለጋዜጠኞች ተናግረው ነበር። ሐሙስ ዕለት የአክሲዮን ገበያ ያሽቆለቆለም ሲሆን በእንደዚህ አይነት የአለመረጋጋት ወቅት ደህንነቱ የተጠበቀ ጥሪት ተደርጎ የሚታየው ወርቅ ደግሞ ከፍተኛ ጭማሪን አሳይቷል። የአሜሪካው ፕሬዝዳንት የዋሽንግተን የንግድ አጋር የሆኑትን ቻይናና የአውሮፓ ህብረትን ጨምሮ በበርካታ ሀገራት ምርቶች ላይ የሚፈጸም ከፍተኛ ታሪፍን ጥለዋል። በጥቅሉ 54 በመቶ ታሪፍ የተጣለባት ቻይናና 20 በመቶ ታሪፍ የተጣለባት የአውሮፓ ህብረት አጸፋዊ እርምጃ እንደሚወስዱ ዝተዋል። የዋይት ሃውስ ባለስልጣናት አዲሱ ታሪፍ የድርድር ስልት አይደለም ቢሉም ፕሬዝዳንት ትራምፕ ግን ከንግድ አጋሮች ጋር ለመነጋገር በራቸው ክፍት መሆኑን ጠቁመዋል። በተመሳሳይ ሐሙስ ዕለት አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው ከአሜሪካ በሚገቡ ተሽከርካሪዎች ላይ 25 በመቶ ታሪፍ በመጣል አጸፋ ትወስዳለች ብለዋል። ኩባንያዎች የታሪፉን ጫና ብቻቸውን መቋቋም ከአጋሮቻቸው ጋር መጋራት አሊያም ለደንበኞቻቸው በማስተላለፍ ሽያጫቸውን አደጋ ላይ መጣል በሚሉ ምርጫዎች መከበባቸውንም ባለሙያዎች እየተነተኑ ነው። እርምጃው ከዓለም ኢኮኖሚ ከ10 እስከ 15 በመቶ ድርሻ ባላቸው የአሜሪካ ሸማቾች ላይ
ግዙፍ ተጽዕኖ እንደሚኖረውም ይጠበቃል ሲል የዶቼ ቬለ ዘገባ አመላክቷል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ምሽት።